ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው። የሙፍቲ የቀብር ስነ ስርዓት በምክር ቤቱ ተወገዘ። መግለጫው እንደሚከተለው ቀርቧል። የቀዳሚ ሙፍቲ ሐጂ ዑመር እንድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነ ውሳኔ በአገራችን ታሪክ ታይቶ የማይታወቅ ክስተት መሆኑን ነው። ከማረፋቸው በፊት ሁሉንም ሰው ደጋግመው አውፍ ብለዋል። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። የኦርቶዶክሳውያን አባቶች፣ የሃይማኖት አባቶች፣ ወንድሞቻችን፣ እህቶቻችን ትክክለኛ የሰውነትን ማንነት አሳይታችሁናል። በጣም እናመሰግናለን። ከምላችሁ በላይ ሰው ናችሁ። የሰው ጭንቅላት ነው ያላችሁ። በጋራ ማዘን በጋራ ማልቀስ የሚችል ኢትዮጵያዊ በጋራ መዋደድና በጋራ መፋቀር ለምን ከበደው? ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሮ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። ይህንን ምስል በደንብ ተመልከቱት። እንግዲህ እኚህ አባታችን ማለት ነው የሐጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆነ መረጃ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው በሐጂ ሙፍቲ ዑመር እንድሪስ የቀብር ስነ ስርዓት ላይ ብፁዕ ወቅዱስ አቡነ ማትያስ እንግዲህ ሲያለቅሱ ተመልክተናል። የ70-80 ሚሊዮንን እንባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክለው እንግዲህ ሲያለቅሱ ተመልክተናል። በዚህ ላይ በጣም ብዙዎች መነጋገሪያ ሆኗል። ይህን በስፋት እንመለከታለን። እንዲሁም ደግሞ የሐጂ ሙፍቲ ቀብር እንግዲህ በእስላማዊ ምክር ቤት ውግዘት ገጥሞታልና ያ ምንድነው የሚለውን እናያለን። ሐጂ ሙፍቲ ከማረፋቸው በፊት የተናገሩት ቃል አለና ልጃቸው ያንን ተናግሯል። ያንን ማስቃኛቸው ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ እየጠየቅኩ ይህን ቪዲዮ ላይክ በማድረግ ቤቱንም ደግሞ ሰብስክራይብ በማድረግ እንዲሁም እንግዲህ ለሐጂ ሙፍቲ ፈጣሪ ምሕረትን እንዲያደርግላቸው ነፍሳቸውን ይማር እያላችሁ በኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። እስቲ ከሁሉ በፊት አስቀድመን ኢትዮጵያዊነት ያየንበትን ምስል እስላም ክርስቲያኑ እንዴት ተዋዶ ይኖር እንደነበረ የትላንቱን ታሪክ ያስታወሱንን ቅዱስ አባታችንን እንመልከት። ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው፣ አነቡላቸው እኮ። ይህንን ፎቶ ሳየው ማርያምን እንዴት እንደከፋኝ ተጠይቁ። ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ሕሊናቸውን የሚፈሩ ደግና ንጹህ አባት ነበሩ። ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ። የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን። ሐጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን። አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። በተቀዳሚ ሐጂ ሙፍቲ እንድሪስ የሽኝት ፕሮግራም ላይ የታየ ልብ የሚነካ ፎቶ፣ ኢትዮጵያዊ አንድነትን ያሳየ ይህ ፎቶ ነው። ታዲያ ይህ ምስል በሽኝት ፕሮግራማቸው ላይ ልባቸው ተነክቶ ከልባቸው ሲያለቅሱ የሚያሳየው የብፁዕ ወቅዱስ አቡነ ማቴዎስ ፓትርያርክ ዘኢትዮጵያ በሚሊኒየም አዳራሽ ላይ የተነሳ ምስል ነው። ታዲያ ይህ አሁንም ኢትዮጵያዊ አንድነታችን እንዳለ የሚያሳይ ነው። እኚህ አባት በሐዘን ተሰብረው ሲያነቡ ታይተዋል። ይህንን ምስል በደንብ ተመልከቱት። እንግዲህ እኚህ አባታችን ማለት ነው የሐጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። ይህን የምትመለከቱት የአባታችን ምስል በዚህ ሰዓት እጅግ በርካቶች የኢትዮጵያዊነት መገለጫ በማለት እየተቀባበሉት ይገኛሉ። ምንም እንኳን በሃይማኖት ብንለያይም እኛ ኢትዮጵያውያን የአንድነታችን ምስክር የሆነ ምስል ነው ሲሉ እንግዲህ እጅግ በርካቶች ይህን ምስል ገልጸውታል። ብፁዕ ወቅዱስ አቡነ ማትያስ ዛሬ በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሽኝት ላይ እንግዲህ እንደምትመለከቷቸው ሲያለቅሱ ተመልክተናቸዋል። አባታችን ሐጂ ሙፍቲ ምን ያህል እንግዲህ በመላው ኢትዮጵያውያን ዘንድ እንግዲህ ተወዳጅ አባት እንደነበሩ ድፍን ኢትዮጵያዊ መስክሮላቸዋል። እናንተስ ስለዚህ የአባታችን ምስል ምን ትላላችሁ? ሐሳባችሁን አጋሩኝ። ኢትዮጵያ ውስጥ አንዷ
አንዱን አጥፍቶ በሚስቅበት በሚፎክርበት መተሳሰብ መተዛዘን በጠፋበት በዚህ ሰዓት አባታችን ለሌላ እምነት መሪ በእንባ በታጀበ ላሳዩት አክብሮትና ልባዊ ፍቅር ፈጣሪ እድሜያቸውን እንዲያረዝም ሁላችንም ለአባታችን ያላችሁን ክብርና ፍቅር ግለጹላቸው። አባታችን ያለቀሱት ሐጂ ሙፍቲ ክርስቲያን ስለሆኑ ሳይሆን ሰው በመሆናቸው ብቻ ነው። አባታችን ያለቀሱት ብዙ ክብርና ፍቅር እድሜ ለኖሩትና ላሳለፏት ላዛውንቱ ለሐጂ ሙፍቲ ሳይሆን በመሬት በዘር በእምነት በጦርነት እያለቀ ላለው ወጣቱ ትውልድ ነው። ሰላም ለሀገራችን ይሁን። ይህንን መልእክት ከወደዳችሁት ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። ሐሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። መልካም ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና ተቀዳሚ ሙፍቲ ሐጂ በቆሙበት አንድ ታሪካዊት ነገር ተሰርቶ ነበር። ታሪኩን ባጭሩ ልንገራችሁ። ይህ ከላይ የምትመለከቱት ምስል ባለፉት የኮቪድ ጊዜያት ዓለም እንዲሁም ኢትዮጵያ የተጨነቀችበት ጊዜ የተነሱት ምስል ነው። እዚህ ምስል ላይ ብዙዎችን ሙስሊምና ክርስቲያኑን አንድ የሚያደርግ ታሪካዊ ነገር ተቀዳሚ ሙፍቲ ሐጂ ሰርተው ነበር። የኢትዮጵያ ኦርቶዶክስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቡራኪ አድርገው ሲጨርሱ ሁለተኛውን የጸሎት መርሃ ግብር ለቀዳሚ ሙፍቲ ሐጂ ተሰጥቷቸው ነበር። እሳቸውም ቅድም የነገርኳችሁን አንድ ታሪካዊ ነገር ተናግረው አረፉ። እሳቸውም እንዲህ አሉ። በዚህ ጸሎት ላይ የምጨምረው ምንም ነገር የለም፣ ዱዓም አላደርግም። ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል፣ ወገባችንም እስኪንቀጠቀጥ ድረስ ያንም አሜን ብለናል ሲሉ ለወንድሞቻቸው የኦርቶዶክስና የተለያዩ እምነት ተከታዮች ክብራቸውን ፍቅራቸውን አሳይተው ወደ መቀመጫቸው ሂደው ነበር። በዚህም አንድ ታሪካዊ ነገር አድርገው ብዙ ክርስቲያንና ሙስሊሞችን አንድ የሚያደርግ የሚያከባብር ትልቅ ነገር ስራ ሰርተው ሄደዋል። እኒህ አባት ሙስሊሙ ብቻ ሳይሆን ለመላው ኢትዮጵያውያን ክርስቲያኑ እንደሆኑ በዚህ አስመስክረዋል። ዛሬ እኒህ አባታችንን አተናቸዋል። ኢትዮጵያም አንድ ትልቅ አባት እንዳጣች አስባለሁ። እኔም ሐዘናቸውን በማስመልከት ለ3 ቀን ፕሮፋይሌ ጥቁሩ ነው ይቀጥላል። ነፍሳቸው በሰላም እንድታርፍ ጸሎቴ ነው። እናንተም ጸሎታችሁን መልካም ምኞታችሁን ኮሜንት ላይ አስቀምጡልን። እኔ ሰው ነኝ፣ ከዚያም ከወረድኩኝ ኢትዮጵያዊ። የኦርቶዶክሳውያን አባቶች፣ የሃይማኖት አባቶች፣ ወንድሞቻችን፣ እህቶቻችን ትክክለኛ የሰውነትን ማንነት አሳይታችሁናል። በጣም እናመሰግናለን። ከምላችሁ በላይ ሰው ናችሁ። የሰው ጭንቅላት ነው ያላችሁ። እናመሰግናለን። እናንተ እከኮች ግን በእስላም ስር የተጠለላችሁ እከኮች እከካችሁን አላህ ያራግፍላችሁና የሰውነት ባህሪን ልበሱ። ደደብ ናችሁ። በጣም ድድብ ያላችሁ ደደብ መሪዎቻችሁን ደደብ በደፈና የምትመሩ ተመሪዎችም ደግሞ አይናችሁን ግለጹና እዩ። አንድ ሰው አይንዳችሁ፣ አትደድቡ። ከልብ የሚወጣ ሐዘን ወዳጅን ማጣት ምን አይነት ሀገር ምን አይነት ባህል እንዳወረሳችሁ ምን አይነት መከባበር! ይህ ከእውነተኛ ፍቅር የሚወጣ ግብዝነት የሌለበት እንባ ነው። ኢትዮጵያ ብለን እንድንኮራ የሚያደርገን ይኸውላችሁ። ይህን ባህል ለመሻር ነው የምትደክሙት። ይህንን አንድነት ይህንን መተሳሰር ለማጥፋት ነው ሌት ተቀን የምትሰሩት። ወንድሞች አባታችን ተዋህዶ ናቸው። ስለ ሙስሊም ዋርካ ህልፈት የተነባ እንባ ነው። ይህ ብቻውን ታሪክ፣ ይህ ብቻውን መድብል መጽሐፍ፣ ይህ ብቻውን የምዕራፎች ጥርቅ። እንኳንም የእናንተ ሆንኩ፣ እንኳንም ከእናንተ ተወለድኩ። ያኮራል ኢትዮጵያዊነት። ተስፋ ማንቆርጠው እናንተን ስናይ ነው። እናንተ ተስፋዎቻችን ናችሁ። እናንተ ያዋን መጽሐፍት ናችሁ። ተነባችሁ የምታውቁ አባታችን እግዚአብሔር ያጽናዎት። ወዳጅን ማጣት በጣም ከባድ ነው። እግዚአብሔር የልብ ጽናት የመንፈስ መጽናናት ይስጦት። ረጅም ዕድሜ ለርሱ እግዚአብሔር ያቆይልን። ሀገር የምትጸናው እናንተን አይነት ሰዎች እግዚአብሔር ሲያበረክትልን ነው። ለራሳችሁ የሞታችሁ ለሀገር የምትኖሩ የተገነዛችሁ የሃይማኖት መሰረቶች እግዚአብሔር ያቆየልን።
በርካቶች አልቅሰዋል፣ አዝነዋል፣ እንዲሁም ደግሞ ስሜታቸውን ገልጸዋል። ነገር ግን እጅግ በርካቶችን ያነጋገረው እንዲሁም ደግሞ አስገራሚ የነበረው የቀብር ስነስርዓት እንዲሁም ደግሞ ሽኝታቸው ላይ የብፁዕ ቅዱስ አቡነ ማትያስ የስሜታቸውን የገለጹበት መንገድ እንዲሁም ደግሞ ያለቀሱበት መንገድ እንግዲህ በርካቶችን አስገርሟል። ነገር ግን እጅግ በሚገርም ሁኔታ ሁለቱም የሃይማኖት አባቶች እንግዲህ በተመሳሳይ ሰዓት ስልጣን ላይ በነበሩበት ወቅት በደንብ አድርገው የሃይማኖት ልዩነቶቻችንን ያጠበቡበት እንዲሁም ደግሞ በፍቅር ያስተሳሰሩን አባት ናቸው። እንዲሁም ደግሞ ሪሌሽንሺፓቸው እጅግ የሚገርም ነበረ። የኢትዮጵያ ህዝብ የሚያከብሩበት፣ የሚመክሩበት፣ የሚያዳምጡበት እንዲሁም ደግሞ በቃ በጣም እንደነገርኳችሁ ያቀራረቡን አባት እንደነበሩ እናስታውሳለን። የልብ ወዳጃቸውን ባጡበት ሰዓትም እንግዲህ ስሜታቸውን የገለጹበት መንገድ በርካቶችን አሳዝኗል እና ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድም ስሜታቸውን ሲገልጹ እንዲሁም ደግሞ ሲያለቅሱ ተመልክተናቸው ነበረ። ነገር ግን የአቡነ ማትያስ የስሜት አገላለጽ በርካቶችን አነጋግሯል ማለት ነው። እናንተ በእነዚህ ጉዳዮች ላይ ያላችሁን አስተያየት ሀሳባችሁን ኮሜንት ላይ አጋሩኝ። በአዲስ መረጃ መልሳለሁ። መልካም ቀን። ብፁዕነታቸው ያለቀሱበት መንገድ ልብን ይነካል። በእውነት ስቅስቅ ብሎ ነው ያለቀሱት። ምናልባት ተቀዳሚ ሙፍቲ የሀገር ዋርካ ከሚባሉ አንዱ ስለሆኑ ነው። ምናልባት ብፁዕነታቸው በዚህ ልክ ለተቀዳሚ ሙፍቲ ያለቀሱት የኢትዮጵያዊነት መልክ ስላላቸው ነው። ምናልባት ተቀዳሚ ሙፍቲ ሰላም ወዳድ ትክክለኛ እረኛ ስለሆኑ ነው ብፁዕነታቸው በዚህ ልክ ያለቀሱላቸው። ምናልባት ተቀዳሚ ሙፍቲ ከአፋቸው ክፉ ነገር ስለማይወጣ ነው በዚህ ልክ የተለቀሰላቸው። እንዴት ቢዋደዱ እንዴት ቢከባበሩ ነው እንዲያዘኑት። ተቀዳሚ ሙፍቲ ኢድሪስ ኖሮ አስተምረውናል፣ አርፎም አስተምረውናል። በመላው ዓለም በመላው ኢትዮጵያውያን ልብ ውስጥ ትልቅ ቦታ አላቸው። ለዛም ነው ኢትዮጵያውያን የሃይማኖት ልዩነት ወደ ጎን ትተው ከጫፍ እስከ ጫፍ ያዘኑላቸው፣ በመሞታቸው የተከፉት። ለመላው የእስልምና እምነት ተከታዮች፣ ለቤተሰቦቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን እንመኛለን። ኦርቶዶክስ ሀገር ናት የምንለው በእነዚህ ምክንያት ነው። ኦርቶዶክስ ለዚች ሀገር ታስፈልጋለች፣ ሀገሯን ትጠብቃለች የምንለው ለዚህ ነው። ምክንያቱም እስላምንም ሌሎችንም የተቀበለች እናት ሀገር ስለሆነች ማለት ነው። አያችሁ፣ ኦርቶዶክሳውያን ሌሎቹ ተጋለው ተጨፋጭፈው በሚደሰቱበት ሰዓት፣ ሰዎች ሞተው በሚደሰቱበት ሰዓት የኛ ቤተክርስቲያን ግን እንዲህ አይነት ናት። ምክንያቱም ይህቺን ሀገር ነው አባቶቻችን ያስረከቡን። እንዲህ አይነት መዋደድ፣ እንዲህ አይነት ፍቅር ማለት ነው። በብፁዕ ወቅዱስ አቡነ ማትያስ ላይ ያየነው እንባ እጅግ ልባችንን የነካ ሙሉ ኦርቶዶክሳውያንን የወከለ በእስልምናው ቤት ያሉ ሁሉ እስኪገረሙ እስኪደነቁ ድረስ ማለት ነው። አያችሁ ይቺ ሀገር ይቺ ኦርቶዶክስ እምነት ከማይመስሏቸው ጋር እንዴት በሰላም በፍቅር እንደምትኖር የኔ እምነት ተከታይ አይደሉም አላለች። አባት ስለሆኑ የሀገር ዋልታ ስለሆኑ ሰላምን ስለሚሰብኩ ሁሉንም በፍቅር ስለሚሰብኩ ማለት ነው። ሁሉንም በፍቅር እሳቸውም ይህ ሲያንስባቸው ነው፣ በእውነት ሲያንስባቸው ነው። ሀጂ ሙፍቲ ዑመር እንድሪስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው ክብር ማለት ነው፣ ያላቸው ፍቅር። ያ የኮሮናውን ይበቃል እሱ ብቻ ይህን ያህል ሰዓት ተንቀጥቅጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጸሎት ስንሰማ ነበር፣ ስንጸልይ ነበር። እሱን አሚን ብዬ ተቀብያለሁ። እዚህ ላይ ጸሎት አልጨምርም እኮ ነው ያሉት። ትዝ ይላችኋል አይደል? ስንት ነገር ነው የቀረበባቸው። ይህችን ቤተክርስቲያን ይወዷት ነበር፣ በወደዷት ልክ ተከብረዋል። ለምንድን ነው ሀጂ ሙፍቲ ዑመር እንድሪስን እንደዚህ ወደድናቸው ካለን ይሄው መልሱ። መላው ኢትዮጵያውያን ለምን ሀጂ ዑመር እንድሪስን ወደዷቸው? ይህንን መልእክታቸውን ለዓለም አዳርሱ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት በማድረግ መልእክታቸውን አዳምጡ። እኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲህ የዘንዲያ ሙስሊሙም ክርስቲያኑም እኩል ነው፣ ድሃውም ሀብታሙም እኩል ነው፣ ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝም። ምን የዘንዲያ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ እኔ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይሄን ነገር ሰው ይወደደው እያለ አልናገርም። ትክክለኛው ነገር ለህዝብ የሚጠቅመው፣ ለሀገር የሚጠቅመው፣ ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። የሰው ምርጫ የለኝም አሉ። ደሃ አልልም፣ ሀብታም አልልም፣ ክርስቲያን አልልም፣ እስላም አልልም፣ ሁሉም ሰው እኔ ጋር እኩል ነው አሉ። የሰውነትን ክብር ያውቃሉ። የሰው ልጅ ክብሩ ምን እንደሆነ፣ በሰውነቱ እንዴት መከበር እንዳለበት የሚያውቁ የሚያስተምሩ የሚናገሩ አባት ናቸው። በድፍረት ማለት ነው። መንግስትን በድፍረት ሰላም አስከብር፣
ወታደሮች የሰለጠናችሁት ደም ልታፈሱ ነው ወይስ ከማለት ሁሉ ሲናገሩ ነበር። ሰውነትን ያከብራሉ ማለት ለዚህ ነው የወደዳቸው። በጣም ከገረመኝ ነገር ግን እኛ ኦርቶዶክሳውያን ወይም ደግሞ እኛ ኢትዮጵያውያን በትናንት በሀጂ ሙፍቲ ቀብር ስነ ስርዓት የሽኝት ፕሮግራም ላይ አንድነታችን የታየበት ያ ሁሉ ህዝብ መካከል ኦርቶዶክሱም፣ ሙስሊሙም፣ ፕሮቴስታንቱም ሌላም ቤተ እምነት በጋራ ሲሸኛቸው ነበር። በጋራ እያለቀሰ በጋራ እያነባ በጋራ ማልቀስ የምንችል ኢትዮጵያውያን ለምንድን ነው በጋራ መዋደድ በጋራ መፋቀር ግን ያቃተን? በጋራ ማዘን በጋራ ማልቀስ የሚችል ኢትዮጵያዊ በጋራ መዋደድና በጋራ መፋቀር ለምን ከበደው? ይህንን ጥያቄ ለመጠየቅ ያነሳሳኝ በትናንትናው ዕለት እጅግ የምንወዳቸው የምናከብራቸው ሀጂ ሙፍቲ ከዚህ ዓለም ድካም ማረፋቸውን ተከትሎ በትናንትናውም ዕለት በዛሬውም ዕለት በቀብር ፕሮግራማቸው ላይ የነበረውን የሽኝት ፕሮግራምና የቀብር ስነስርዓት ስናይ የነበረው ሀዘን በጣም ልብ የሚነካ ሁሉንም ኢትዮጵያዊ ከጥቂት ሙስሊሞች በስተቀረ ኦርቶዶክሱንም ፕሮቴስታንቶችንም አንድ ያደረገ ኢትዮጵያኖች ለሀዘን ነው እንዴ አንድ የምንሆነው ያስባለ የሀዘን ስነ ስርዓት ስላየሆይ ነው። ይህንን የሀዘን ስነ ስርዓት አንድ የሆንበትን ለምንድነው ታዲያ ወደ ፍቅርና ወደ አንድነት ማምጣት የማንችለው? ይህን ጥያቄ መጠየቅም መመለስም ወደፊትም ስራ መስራት ያለባቸው የኦርቶዶክስም የፕሮቴስታንትም የሙስሊም ቤተ እምነት ያሉ ሰዎች ይመስሉኛል። እነሱ ካስተማሩን፣ እነሱ ከገሰጹን፣ እነሱ አቅጣጫ ካሳዩን እኛ የእነሱን አራያ ማንከተልበት ምክንያት የለም። ሁሉም እየተነሳ የአንዱ ቤተ እምነት ስለአንዱ ቤተ እምነት ጥፋት፣ ስለአንዱ ቤተ እምነት ስህተት፣ ስለአንዱ ቤተ እምነት እያወጣ አደባባይ ላይ የሚያሰጣው ከሆነ ይሄ ኢትዮጵያንም ወደፊት አያራምዳትም። እንደ ሀጂ ሙፍቲ አይነት ወደፊት የሚለቀስላቸው ሰዎችንም አናገኝም። ስለዚህ አሁንም ቢሆን ከምንም በላይ የተለያዩ ቤተ እምነት ያላችሁ አባቶች ይህንን ስራ አጽንኦት ሰጥታችሁ ልሰሙት ይገባል። እውነት ሀጂ ሙፍቲ የሰሩት ስራ ሚዛን እንደደፋ የምታውቁት አቡነ ማትያስ በጣም የከበሩ በጣም የምንወዳቸው አባታችን ናቸው። አቡነ ማትያስ እንደዚህ አርገው እንባቸውን አውጥተው ሲያለቅሱ ማየት በእውነት ልብን ይሰብራል። ስለዚህ ምን ያክል እንግዲህ የሌላ ቤተ እምነት ሰዎችም ቢሆኑ ለሀገር የሚጠቅም አንድነት የሚሰብክ አይነት ትምህርት ስላስተማሩና ስለተናገሩ እንደዚህ ከወደድናቸው ሁላችንም እንዲሆነን ነገ ስማችን ከመቃብር በላይ እንዲሆን ለምን አንፈልግም? ስለዚህ እኔ የሀጂ ሙፍቲ ሞት የሚያስተምር እኛን ወደ መልካም መንገድ የሚመራ ሞት ስለሆነ የእሳቸው ሞት አይደለም፣ ህያው ነው ሞታቸው። እሳቸው ምድር ላይ በነበሩ ሰዓት መልካም ነገር ሰርተዋልና እግዚአብሔር አምላክ ነፍሳቸውን በገነት እንዲያኖረው እመኛለሁ። በተረፈ ለመላው ሙስሊሞች ለመላው ቤተሰቦቻቸውና ለአድናቂዎቻቸው በሙሉ ለመላው ኢትዮጵያ ሕዝብ እግዚአብሔር አምላክ መጽናናትን ያድልልን። ስለዚህ እስቲ ይህ ሐሳብ እውነት ኢትዮጵያኖች እኛ ለቅሶ ላይና ሀዘን ላይ ብቻ ነው አንድነታችን መኖር ያለበት? መዋደድና መፈቃቀራችንን እንዳናደርግ ምንድን ያዘን? የኔ ሐሳብ ከላይ ሰጥቻለሁ። እናንተ ሐሳባችሁን ላይ ኮሜንት ሴክሽን ላይ ያስቀምጡልን። ይህንን ቪዲዮ ከወደዳችሁት ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረጋችሁ ለብዙ መልካም ሰዎች እንድናደርስና ኢትዮጵያ የቀደመ ክብሯ ተመልሶ የፍቅር፣ የአንድነት፣ የመዋደድ፣ የመከባበር ሀገር እንድትሆን መልካም ምኞቴን እገልጻለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አዎ እንደተከታተላችሁ ጥሩ ጥያቄ ነው ወንድማችን ያቀረበው። በእውነት እንዲህ ለሀዘን ብቻ ነው እንዴ አንድ ብንሆነው? ለምን ለሰላምስ አንድ አንሆንም? ለፍቅርስ ለምን አንድ አንሆንም? ለሀገራችንን ለልማት ሁኔታስ ለምን አንተባበርም? ይህን መዋደዳችንን ቀብሩ ወይም ለቅሶ ወይም ሀዘኑ ካለፈ በኋላ ለምን ያልፋል? ሁልጊዜ ለምን አይቀጥልም? ይችን ኢትዮጵያ ከሆነ ሁላችንም ስንመኛት የነበረው ይችን ኢትዮጵያ። ከዚህች ኢትዮጵያ ውጭ ምን እንፈልጋለን? እንዲሆነን በሰላም በፍቅር ለምን አንተኔ ሃይማኖት አንተ በቃ ሰው የሚፈልገውን ሃይማኖት ያምልክ፣ ወደንለት አክብረንለት ለምን አንኖርም? ሀጂ ሙፍቲ እኮ እንዲህ ነበሩ። የትላንቷን ኢትዮጵያ ያውቃታል፣ ኖረውባታል። ያችን ኢትዮጵያ ዛሬ የምንኖርባት ተው ልጆቼ እኮ ነው ሲሉ የነበሩት። የትላንቷ ኢትዮጵያ ምን አይነት በረከት እንደነበራት፣ ምን አይነት ፍቅር እንደነበራት፣ ያ ፍቅር ዛሬ እኛ የዚህ ዘመን ትውልዶች ዘመናዊነት መስሎን አጠፋን። ይሄ እርስ በርሳችን እንባላለን፣ ይሄ እርስ በርሳችን እንጋደላለን፣ ይሄ እርስ በርሳችን እንጨራ። ይሄ አያዋጣንም። እኛ የሚያምርብን ያቺ የትላንቷ ኢትዮጵያ በሰላም በፍቅር በአንድነት ተቻችለን ለዓለም ተምሳሌት ሆነን ጠላት ሲመጣ በጋራ አሸንፈን ሙስሊሙ በክርስትናው ህይወት በማህበራዊ ህይወት ገብቶ ክርስቲያኑ በሙስሊሙ ማህበራዊ ህይወት ገብቶ ተዋዶ በሐዘኑ በደስታው በፍቅር የሚኖርበት ማለት ነው። ሃይማኖቱን ተከባብሮ ይቺ ኢትዮጵያ አትሻለንም? ታዲያ ወዳጆች ትሻለናለች። እሺ እስቲ ወደ ቀጣዩ ስናልፍ
እቺን ኢትዮጵያ ግን እግዚአብሔር አምላክ ይመልስልን። ወደ ቀጣዩ ስናልፍ የቀብር ቦታው ምንድነው መጅሊሱስ የእስልምናው ምክር ቤት የሰጠው መግለጫ ምንድነው የሚለውንና አንዳንድ ወንድሞች ያነሱትን ደግሞ ላስቃኛችሁ። የሙፍቲ የቀብር ስነ ስርዓት በምክር ቤቱ ተወገዘ። መግለጫው እንደሚከተለው ቀርቧል። የቀዳሚ ሙፍቲ ሀጂ ዑመር እንድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነ ውሳኔ በአገራችን ታሪክ ታይቶ የማይታወቅ ክስተት መሆኑ ነው። እኛም የተውሂዳን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆንም እንሰጋለን። የዑለማ ምክር ቤቱ ይህን ውሳኔ ሲወስንና ተግባራዊ ሲያደርግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል። በጉዳዩ ዙሪያ የጠቅላይ ምክር ቤቱ ክቡር ፕሬዝዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻር ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሸዩ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸውም ገልጸውልናል። በመሆኑም ምክር ቤቱ ከሸሪዓ መንፈስ ጋር የሚጋጩ እንዲህ አይነት ተግባራትን በብርቱ የሚቃወምና የሚያወግዝ መሆኑን ይገልጻል። በተጨማሪም ሁሉም ዑለማዎች የተውሂዳን ክብር ለመጠበቅና ከሽርክ ለማስጠንቀቅ በማህበረሰብ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪዓ ግንዛቤ እንዲያሰርጹ ግንዛቤ እንዲፈጥሩ አደራ ይላል ሼክ ዶክተር አሊ መሐመድ የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው። ለምንድን ያልተቀበረው ሌላ ሰው እዛ ጋር? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበረ። ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ ይህን አታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ። አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ይኸው የሽርኩን ጅማሮ ተመልከቱ። እንዴት ነው ግን በዚህ ልክ የሰው ልጅ አላዋቂ ሊሆን የሚችለው? ምን ማለት ነው? እስኪ የሽርክንና አምልኮ የሚለውን ሚኒንጉን መጀመሪያ እስኪ እወቁ፣ ተማሩ ባልካችሁ። በማታውቁት ሜዳ መታችሁ ትፏልላላችሁ እንዴ? ፈላሁለ ወላ ቁወተ ኢላ ቢላህ። ወላሂ እኔ በጣም ግርም ነው የሚሉኝ። እንዴት ነው እስኪ ይሄንን ነካችሁ ኻላስ ነኩት። ይሄንን እንዴት ነው አመለኩ የሚል ትርጉም ሊሰጣችሁ የቻለው? እስኪ ከምራ ነው እናንተ የልብ ውስጥ ማወቅ ጀመራችሁ? ላሁለ ወላ ቁወተ ኢላ ቢላህ ተናግሯና ጋር ያዝልኝ። እስኪ እወቁ መጀመሪያ ሽርክ ማለት እኮ ከአላህ ውጭ ያለን ነገር መገዛት ማምለክ ወይም አላህ ጋር ሌላን ነገር መገዛት ነው። አልহামዱሊላህ ሙፍቲ ሐጂ ዑመር ኢድሪስ ከሞቱ በኋላ ራሱ ዳዕዋ እየሰሩ ነው። እጅግ በጣም በርካቶች ማለት ነው ጭንብላቸው እየተገለጠ ማንነታቸው እየታየ ነው፣ እየታወቁ ነው። እስኪ እነዚህ ሰዎች ለምሳሌ ይህን ጨርቁን ጣውላውን ነኩት፣ ተበሩክ የለም እንዴ እናንተ ወዳጄ?
እንደዛ ከሆነማ ማስከፈር የምትጀምሩት እነኚህን ሳይሆን አሻርካችኋል ማለት የምትጀምሩት ከዛው ከሱሐበቶች ጀምራችሁ ነው። ሱሐበቶች አይደሉ እንደ በውድ ነብያችን ሰለላሁ ዐለይሂ ወሰለም አልባሳት እየነከሩ ያንን እንደ መድኃኒት ውሃውን የነከሩበትን የነብዩን ካባ የነከሩበትን እየጠጡ ብዙዎች የተፈወሱት። ታዲያ ዑለማዎች ታላላቅ የአላህ ባሮች ወልያቶች ደግሞ ወረሰቱል አንቢያ የነቢያቶች ወራሽ የነሱን ፈለግ ተከታይ አይደሉ እንዴ? ማን አንድ ዓሊም ሊጠቅስልህ አይችልም። በወልያቶች በታላላቅ ሰዎች በዓሊሞች በእነርሱ ከነርሱ በረካን መፈለግ አይቻልም የሚል ወላሂ አንድ ዓሊም ሊጠቅሱላችሁ አይችልም። ዝም ብለው ጎግል ጋር ያዩትን ሄደው በቃ እዛ ጋር ምናምን ኧረ ጌታዬ አላዋቂ አታድርግ። ወላሂ በጣም ማለት ነው እንደነኚህ ሰዎች ከመሆን ዝም ብሎ የማያውቅ ጃሂል አለመሆን በጣም የተሻለ ሰው ነው። አወቅን ብለው የጠፉ የጠመሙ ሰዎች ማለት ነው። በእነዚህ ሰዎች አካሄድ የሚተርፍለት አንድ ሙስሊም የለም። እንታላ ከነሱ ውጭ ያለው ሙሽሪክ ነው ማለት ነው። አላህ ይጠብቀን። እኔ ወላሂ ልንገራችሁ ማንም ሰው ማለት ነው እስከማውቀው ደረጃ ድረስ ማሸይኾችን ታላላቆችን ዓሊሞችን ወልያቶችን እጅግ ያከብራል ያልቃል። ግን ወላሂ ወቢላሂ ወተላሂ ማንም የሚያመልካቸው እኔ እስከማውቀው ድረስ የለም። የሚያመልክ ካለ እኔ ከኔ ይጀምራል መቃወሙ ማለት ነው። ከአላህ ውጭ ማንኛውም ሰው ካመለከ خلاص ይሄም ሰው ከኔ ጋር ሙስሊም አይደለም። ሰዎችን ስላከበረ ታላላቆችን ስላከበረ ግን ለነገሩ ክብር የሌለው እኮ ስለ ክብር አያውቅም። ተናግሯል ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተከታተላችሁት ነው። ያው በእነሱ የሃይማኖት ስነ ስርዓት እንዴት እንደሆነ አላውቅም እኔ ግን ይህንን ነገር አውግዘዋል። ያው ነገ ከነገ ወዲያ አምልኮ ይደረግበታል፣ ይሰግዱበታል። በሚሊኒየም አዳራሽም እንግዲህ ጅናዛ ነው የሚሉት መሰለኝ እነሱ እንግዲህ አስክሬናቸው የተቀመጠውን ሲነሳ ያን ጠረጴዛውን እየዳሰሱ ሲስሙ ነበርና ይሄ ትክክል አይደለም የሚሉ ነገሮችን አንስተዋል። እንግዲህ ቀብር ስነ ስርዓቱም በዛው በቤታቸው በተባለው ቦታው ነው የተፈጸመው። ወደፊት እንግዲህ በዚህ ሁኔታ ምን እንደሚባል የሚነሱ ነገሮች ካሉ ይዤላችሁ ቀርባለሁ። በመጨረሻ ማስቃኛችሁ ከማረፋቸው በፊት ምንድን ነው የተናገሩት? ከማረፋቸው በፊት ሁሉንም ሰው ደጋግመው አውፍ ብለዋል። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው። የሰማችሁት እንግዲህ ልጃቸው ነው በሚሊኒየም አዳራሽ የተናገረው። ሁሉንም አመስግነዋል፣ አፉ ብለዋቸዋል፣ ሁሉንም ይቅር ብለዋቸዋል። እናንተም ይቅር በሉ አባቴ የኔ ብቻ ሳይሆን የኛ ብቻ አባት ሳይሆን የሞላው ኢትዮጵያውያን ነው ብለው ሁሉንም አመስግነዋል። እንግዲህ በዚህ ቦታ የተገኙትን እንግዲህ በመጨረሻ እሳቸው የተናገሩትንም ቃል ላለው ሊሰናበት ለመጣው ለመላው ኢትዮጵያ ሕዝብ ተናግሯል ማለት ነው። እሺ እንግዲህ እዚህ ከደረስን አይቀር እስቲ የዕለቱን ስንክሳር እንስማ። ነገ ጥቅምት 11 አቤት 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 ገና ስማቸውን ስንጠራው የምንጽናናባቸውና ሰላምን የሚሰጡን አዎ ለዚህ ለስምንተኛው ሺህ የኃጢአተኛ ትውልድ እጅግ በጣም ድንቅና ለአእምሮ የሚከብድ ነገርን እየፈጸሙ የሚገኙ አዎ ጌታችን በመጨረሻው ሰዓት ከዚህች ዓለም ሊለዩ ሲሉ የሰጣቸው ትልቁ ቃል ኪዳናቸው ማንኛውም ሰው ኃጢአተኛና በደለኛ ሆኖ ጥሩ ምግባር የሌለው ሆኖ ሳለ በጸሎትህና በቃል ኪዳንህ በስምህ የተማመነውና የተማጸነውን የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን ያነበበውን ያስነበበውን የተረጎመውን ያስተረገመውን አንተንም ስለወደደህ ከቅርብም ሆነ ከሩቅ መጥቶ ገዳምህን የተሳለመውን በእጅህ የተባረከውን በቃልህ የተጽናናውን መታሰቢያን ያደረገውን ለተራቡና ለተጠሙም በመስጠት በዓልህን ያከበረውን በአጠቃላይ ስምህን የጠራውንና ስምህን ጠርቶ ያዘኑትን ያጽናናውን ከነፍስና ከስጋ አገዛዝ ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ድረስ ማርሁልህ የተባሉት እኒህ የካንሰሩ ፈዋሽ፣ የነቀርሳው ፈዋሽ፣ የኤችአይቪው ፈዋሽ፣ የአባላዘር በሽታው ፈዋሽ፣ የድግምቱ የመተቱ ፈዋሽ፣ የአጋንንቱ መቅሰፍት በመጨረሻም ቃል ኪዳኑን ሲፈጽምላቸው ወዳጄ ሆይ ልብህ ያሰበውን ኩላሊት ያመላለሰውን ያልነገርከኝን በሙሉ እፈጽምልሃለሁ፣ የፈለከውን በሙሉ አደርግልሃለሁ የተባሉት ታላቁ አባታችን የአጋንንቱ መቅሰፍት አባ አቡነ ሐራ ድንግል ነገ ጥቅምት 11 የወርሆይ በዓላቸው ነው። ወዳጆች አይደለም የተጠመቀ ክርስቲያን ቀርቶ አረማዊ እንኳን የአቡነ ሐራ ድንግል ገዳም እኮ አለ ሲባል ሰምቶ ሊጎበኝ ቢመጣ እስከ 7 ትውልድ ድረስ እምርልሃለሁ የተባሉ ሩህሩህና የዋህ ድንቅ አባት ናቸው።
አባታችን አቡነ ሐራ ድንግል ጥቅምት 19 የልደት በዓላቸው ነው። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን እላችኋለሁ። እንግዲህ ያቺ ምንናፍቃትን የተወደደችዋን ኢትዮጵያ አምላካችን መድኃኒታችን ኢየሱስ ክርስቶስ ይመልስልን ለማለት እወዳለሁ። ለዛሬ ያስኩላችሁን ይመስላል። በሌላ ጊዜ እስካገኛችሁ ድረስ እጅግ አመሰግናለሁ። ቤቱን እንግዲህ እንዳልኳችሁ ሰብስክራይብ ሳታደርጉ ይህንን ቪዲዮ ላይክ ሳታደርጉ እንዳታልፉ እጅግ አመሰግናለሁ። ቸር ቆዩልኝ።